ሰላም ጤና ይስጥልኝ። እንደምን አላችሁ? እንደምን ሰነበታችሁ? አብሮ አደጌ ትረካ እነሆ ጀመረ። አብሮ አደጌ ትረካ ክፍል 3 ላይ ማይኮ ቤዚን ተሰናብቶ ወደ ቤተሰቦቹ ቤት ሲሄድ ነበር ያለቀው። ክፍል 4 እነሆ። ወቼ ቤት ስገባ ቤተሰቦች ሁሉም ተሰብስበው በፈገግታ ተቀበሉኝ። እናቴ ገና እጄን እንዳየች አንተ ልጅ እንዲያው መሸከም ይቅርብሃል አልኩህም፣ እንዲያው ምን ይሻልሃል ብላ አቅፋ ሳመችኝ። የቤታችን ድባብ ይናፍቀኛል። ቄጠማው ተጎዝጉዞ ቤተሰቡ ተሰብስቦ ቁጭ ብለን የምንሳሳቀው ነገር ሳስብ እዛው በቀረው ያስብለኛል። ግን ደግሞ እንደማልችል አውቀዋለሁና አርፌ ወደ ቤት እመለሳለሁ። ብቻ የዛኑም ቀን ላይ ተመሳሳይ ውሎ አሳልፈን የተለመደውን የእናቴን አግብተው ለጭቅጭቅ እንደ መዝሙረ ዳዊት ስትደጋግመው አመሸች። ማታ ላይ ወንድሜ በራሱ መኪና ሰፈር አድርሶኝ ተመለሰ። ቤዚ ረጅም ዓመት እንደተለያየ ሰው በፈገግታ ተቀበለችኝ። የተወሰነ አዋርቻቸው ወደ ቤት ሄድኩኝ። በዚህ መልኩ ከከረምን በኋላ አንድ ቀን ላይ ማታ ህሊና ደወለችና ሄሎ ህሊና፣ ሰላም ነው? አለሁ። እንዴት ነህ? እባክህ ደህና ነኝ። ምን ድምፅ ቀሰቀሰ? ደግሞ ቢያንስ እንኳን ቅዳሜና እሑድን ስጠፋ የጠፋሽ አይባልም እንዴ? ኧረ ተው አለችኝ። ይቅርታ ህሊና፣ ግን ጭራሹንም ትዝም አላልሽኝም ነበር። እኔ ሴት ልጅ ሴት ስትሆን ነው ደስ የሚለኝ አለ አይደል? በቃ የሴት ልጅ ክብር ከአመጋገቧ፣ ከአወራሯ፣ ከአለባበሷ ነው የሚጀምረው። አንቺ ደግሞ ከነዛ ውስጥ አንዱም የለሽበት። ከደበረሽ ይቅርታ፣ እኔ ፊት ለፊት መናገር ስለምወድ ነው አልኳት። የእውነት ትለያለህ፣ በጣም ነው የማመሰግነው። ሌላው ቢቀር ለአንተ ስል ሴት መሆን አያቅተኝም አለችኝ። ለእኔ ስትል ሴት መሆን እንደማይጠበቅባት ነግሬያት ስልኩ ተዘጋ። ቤዚ በስህተት እንኳን ሌላ ጓደኛ እንዳያዝኩ ካወቀች ደስ እንደማይላት አውቃለሁ። አይደለም የሴት ጓደኛ፣ ከናሆም ውጭ የወንድ ጓደኛ አለኝ ካልኳት ራሱ ይደብራታል። ሶስታችን መሀል ማንም እንዲገባ አትፈልግም። እኔ ደግሞ ቤዚን ከሚደብራት የፈለገ ነገር ቢቀር ምንም አይመስለኝም። አንዳንዴ ብቻዬን ሆኜ ስለ ሰው ሳስብ አንድ ሰው ሌላኛውን ሰው በዚህ ልክ መውደድ ይችላል እንዴ ብዬ እገረማለሁ። እራሴ በሷ መቅናት እጀምራለሁ። ውስጤ እንዴት ሰፍሰፍ እንደሚልላት ለእኔ ከኔ በላይ ምስክር የለም። ለደቂቃ እንኳን ስታኮርፈኝ ዓለም ሁሉ ፊቱን ያዞረብኝ እስከሚመስለኝ ድረስ ይደብረኛል፣ ይከፋኛል። ሰው ከሰው ሱስ እንደሚዘያየሁት በእሷ ነው። ነግሬያት አላውቅም፣ ግን ለእኔ እሷ ከሱስም በላይ ናት። ብቻ ቀስ በቀስ ከህሊና ጋር ያለን ቅርበት እየጨመረ መጣ። ህሊና በባህሪዋ በጣም ፈጠን ያለች ልጅ ናት። መጀመሪያ ከተገናኘን በኋላ ደግሜ ስንገናኝ እራሷን ለመቀየር ስትሞክር እያስተዋልኳት ነበር። ደግመን ስንገናኝ ደግሞ ቻው ስትለኝ ከንፈሬን ስማኝ ነበር። ቤት ሄጄ ከንፈሬን በውሃ ስፈትግ አመሸሁ። ለምን እንደው አላውቅም፣ በጣም ቀፈፈኝ። ግን ደግሞ ሙሉ ለሙሉ እንዳልተዋት ስለ እሷ የምትነግረኝ ነገር ሙሉ በጣም ያሳዝነኛል። ከህሊና ጋር ያለኝ ግንኙነት ለቤዚም ሆነ ለናሆም መደበቄ በጣም ቢከብደኝም መናገሩ ደግሞ ይበልጥ እንደሚጎዳኝ ሳውቅ ዝም አልኩ። ብቻ ጊዜ ቁም አይባልምና ይሮጣል። እኔና ህሊና ከተዋወቅን 1 ወር ሆነን። 30 ቀን አብሮ መቆየት ቀልድ አይደለም። ስለዚህ 1 ወራችንን ካላከበርን አለችኝ። መቃወም አልፈለግኩምና ተስማማሁ። ቤቷ የ1 ወር ፕሮግራም አዘጋጅታ ጠራችኝና ማን አስገድዶ እንደወሰደኝ ባላውቅም ራሴን እሷ ቤት አገኘሁት። ቤቱን በአበባና በመጠጥ አሸብርቀው ጠበቀችኝ። ሁኔታው አስገርሞኝ ፈገግ አልኩ። እኔ በዛ ውስጥ ምን ያህል ሰው ቢርባት ነው? ምን ያህል ብቸኛ ብትሆን ነው 1 ወር ከሰው ጋር ቆየው ብላ የምታከብረው ብዬ አሳዘነችኝ። እሷም ከመቀስበት ታሪኳን እያወራች እየዬ ማለት ጀመረች። እንባዋን ስታሳዝነኝ ጊዜ በእጅ እንባዋን አበስ አደረግኩላት። እንጠጣ፣ ካልጠጣው ቁስሌን መርሳት አልችልም። ለዛሬ ብቻ አብራኝ ጠጣ፣ ከጎኔ ሰው እንዳለኝ ይሰማኝ አለችኝ። በፍጹም እንደማጠጣ ነገርኳት። እሷ ግን በእንባዋ ሸወደችኝ። 1 2 እየተባለ ሞቅታ ውስጥ ገባን። ከንፈሬ ስትስመኝ ካስጠላችኝ ህሊና ጋር
አብረን አደርን። ገና በአንድ ወራችን በስርዓት ሳታውቀኝ ገላዋን አሳልፋ ሰጠችኝ። በእኔ አስተዳደግ ደግሞ ከገላ ልብ ይቀድም ነበር። ሴት ልጅ ገላዋን ስታከብር ነፍሷንና ቀሚሷን የሚያከብርላት ወንድ ታገኛለች። ብቻ ከእንቅልፌ ስነቃ ገላዬ ከገላዋ የተጣበቀ ይመስል እላይ ላይ ተለጥፋ ነበር። ሰዓት አላየሁም። ድንገት ግን እኔ ቤዚ ጋር እንዳልደወልኩ ትዝ ሲለኝ ከአልጋዬ ዘልሌ ስልክ መፈለግ ጀመርኩ። ባየውም ላገኘው አልቻልኩም። አማራጭ ሳጣ ህሊና ቀሰቀስኳት። ህሊና በእንቅልፍ ልቧ ሆና ማንም እንዳይረብሸን ዘግቼው ማሰቢያ ውስጥ አስቀምጨዋለሁ አለችኝ። ደሜ ፈላ። ከመቅጽበት ወደ መሳቢያው ሄጄ ስልኬን አነሳሁና ከፈትኩት። 5 ሰዓት ተኩል ሆኗል። ሰውነቴ ሁሉ እንዴት እየተንቀጠቀጠ እንደነበር ፈጣሪ ነው የሚያውቀው። ከመደንገጤ ብዛት ስልክ መደወያው እራሱ ጠፋብኝ። ስልኬን ከፍቼ የናሆሜ ስልክ ላይ ለመደወል ስልክ ከፍቼ የናሆሜ ስልክ ላይ ለመደወል ስሞክር እሱ ቀድሞ የደወለ። እየተርበተበትኩ ሄሎ ሄሎ አልኩት። እሱም እኔ መሆኔን በመጠራጠር ውስጥ ሆኖ ሄሎ ማይኮ አንተ ነህ እንዴ? ማይኮ ደህና ነህ አለኝ። አዎ ናሆሜ መጣሁ፣ እባክህ መጣሁ አልኩት። የት ነህ? ያለህበት መጣሁ። ማይኮ እባክህ የት እንዳለህ ንገረኝ እያለ በጥያቄ ያጣድፈኝ ጀመር። በጣም ፈራሁ። እባክህ ናሆሜ እኔ እየመጣሁ ነው፣ ቤዚን አረጋጋት፣ በ30 ደቂቃ ውስጥ ደርሳለሁ አልኩት። አውሮቼው ውስጥ ጨርስ ነበር ራቁቴን መሆኔን ያስተዋልኩት። ህሊና በዛ ሁኔታ ውስጥ እንኳን ተኝታ ነበር። ልብሴን እየለበስኩ የለበሰችውን ብርድ ልብስ መንጭቄ ገፈፍኳት። ደንግጣ ብድግ አለች። ምን ሆነህ ነው አለችኝ። ምን ሰዓት ነው ስልኬን ያጠፋሽው? ሲጀመር ማን ፈቅዶልሽ ነው ስልኬን የነካሽው አልኳት። እኔ እኮ ከሚበጠብጡን ብዬ ነው። ይቅርታ፣ በዚህ ሰዓት የሚቆጣጠር ሰው አለ እንዴ አለችኝ። እንደማያገባት ነግሬያት አሁኑኑ ቤት የሚያደርሰኝ መኪና እንድትጠራልኝ ነገርኳት። ሁኔታዬ ሳያስፈራት አልቀረም። እባክህ ተረጋጋ፣ አሁን ላዳ ይመጣልሃል አለችኝ። እኔ ለባብሼ ጨረስኩ። እሷ የሚጃማ ነገር እለዋ ላይ ጣል አደረገችና ስልኳን ይዛ ወጣች። ደወለችለት። በር ላይ መጣ። ዞሬ እንኳን ሳላያት ለሾፌሩ የት እንደሚያደርሰኝ ነግሬው ካቢና ገብቼ ቁጭ አልኩ። በድጋሚ አጥፍቼ የነበረውን ስልኬን አበራሁት። ያልተሳካ ጥሪና መልእክት በላይ በላዩ ይገባ ጀመር። ከፍቼ ለማንበብ ልቤ ፈራ። ሹፌሩን እረ እንደው እባክን እንደው እያልኩ አዋክበው ጀመር። ብቻ ልቤ እንደተጨነቀ ሰፈር ደረስኩ። በእኩለ ሌሊት አስፋልት ላይ ቤተሰቦቼ ቆመዋል። በተለይ እናትና አባቴን ሳያቸው ልቤ ትርክክ አለ። አቁሙ አልኩና ወረድኩ። ሂሳብ አለኝ ስንት ነው አልኩት። ያለኝን ተኪሴ አውጥቼ ሰጣሁትና ሄደ። ሁሉንም አየኋቸው። ናሆሜ እየመጣ ነው ሲላቸው ወደ አስፋልት እንደወጡ ግልጽ ነው። እናቴ ተደግፋ ነው የቆመችው። ቤዚ መሬት ላይ ቁጭ ብላ ናሆሜ አቅፎ ይዟታል። ሰውነቴ በትክክል መቆም አልቻለም። እርግጠኛ አልነበርኩም። ቅድሚያ የማንን አይን ማየት አለብኝ? እንጃ። በዚህ ሰዓት ምን አይነት ምክንያት ባቀርብ ነው ቤተሰቦች የሚያምኑኝ ብዬ ማሰብ ጀመርኩ። ሌቦች ሰረቁኝ አልል፣ ሲም ካርድ እጄ ላይ ነው። ታግቼ ነው አልል፣ ማን አገተኝ? ቤተሰቦቼ በዚህ በኋላ እንዴት ነው በቃ እንዴት እንደማሳምናቸው ግራ ገባኝ። በጣም ተጨነቀው። አብሮ አደጌ ትረካ ክፍል 4 ይህንን ይመስል ነበር። በቀጣይ ክፍል በክፍል 5 እስከምንገናኝ ሰላም ቆዩልን እያልን ተወዲሁ እንሰናበታለን። ሰላም ያገናኝ።